የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያሉት ጥምረት የጥፋት ቀመር ነው ሲሉ ጌታቸው ረዳ ተናግረዋል። ዝርዝር መረጃውን እናካፍላችኋለን። ኢትዮጵያን ጨምሮ 7 የምስራቅ አፍሪካ ሀገሮች የውጭ ዕዳ መጨመሩ ተነገረ። ዶክተር ቴድሮስ አድሃኖም የኢትዮጵያ መሪዎች ለግጭቶች ፖለቲካዊ መፍትሄ እንዲፈልጉ ጠየቁ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያሉት ጥምረት የጥፋት ቀመር ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያሉት ጥምረት የጥፋት ቀመር ነው። አቶ ጌታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመለከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክድ ቢቆይም አሁን ላይ ግን የማይመለስበት ወሳኝ እርምጃ መውሰዱንና ወደ ኃይል አማራጭ መሸጋገሩን በአደባባይ ያወጀ ይገኛል። የጥምረቱ ዋና ዓላማ የህወሓት አመራር ዓላማ የምዕራብ ትግራይ ቦታዎችን በሰላማዊ መንገድ ማስመለስ ወይንም የፕሪቶሪያን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብለዋል። የኢሳያስ አፈወርቂ ሚና በቅርቡ በሸረሪና የተከሰተውን ግጭት የተማረከውን በርካታ የጦር መሳሪያ እንደማሳያ በማቅረብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይ ክልል ለማድረግ ጠቃሚ ምኞቱን በመመልመል በትግራይና በአማራ እናቶችና ህጻናት ላይ ቁማር እየተጫወቱ ነው ሲሉም ከሰውታል። ለትግራይ ሰራዊት የቀረበ ጥሪ ሰራዊቱ ሊያውቅ የሚገባው የህዝብ ህልውና እንጂ ጦርነት እንደ ጡረታ መውጫቸው ያደረጉ ጥቂት አካላት አለመሆናቸውን በመገንዘብ ብቃ ሊላቸው እንደሚገባና የተደቀነውንም ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻል አሳስበዋል። የፌዴራል መንግስቱ ለፕሪቶሪያ ሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግም ጠይቀዋል። በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አካላት ተጠያቂ እንዲሆኑ የሲቪሎች ደህንነት ቅድሚያ መስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነት እንዲጠየቅ እንዲሁም በጦርነት ዝግጅት ፊት ዝምታ መምረጥ የጥፋት ተባባሪ መሆን ነው ሲሉ አቶ ጌታቸውም መልእክታቸውን አጠናቀዋል። በሌላ መረጃችን ዶክተር ቴድሮስ አድሃኖም የኢትዮጵያ መሪዎች ለግጭት ፖለቲካዊ መፍትሄ እንዲፈልጉ ጠይቀዋል። የኢትዮጵያ ዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢትዮጵያ መንግስትና ክልላዊ መሪዎች በሀገሪቱ ላሉት ግጭቶች በንግግር ፖለቲካዊ መፍትሄ እንዲፈልጉ ጥሪ ያቀረቡ። የቀድሞ የኢትዮጵያ ጤናና የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴድሮስ አድሃኖም በሀገሪቱ የተለያዩ ክልሎች ውስጥ የሚካሄዱ ያሉት ግጭቶች በኢትዮጵያውያን ላይ መከራ እያመጡ መሆናቸውን በመጥቀስ ፖለቲካዊ መፍትሄ እንዲፈለግላቸው ጠይቀዋል። ዶክተር ቴድሮስ በይፋዊ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጥሪ በአማራ፣ በኦሮሚያ የሚካሄዱ ግጭቶች መቀጠላቸውንና አፋርና ቤኒሻል ጉሙዝም ግጭቶች እንዳሉባቸው አመላክተዋል። ለ3 ዓመታት እየተካሄደ ያለው የአማራ ክልል ግጭት የበርካቶችን ህይወት ቀጥፏል። ኦሮሚያም እየደማች ነው ማለት በሁለቱ ክልሎች የተካሄደ ያለው ግጭት እዚህ ያስከፈለ ያለው ዋጋ ጠቅሰዋል። በተጨማሪም ትግራይም ወደ ግልጽ ውጊያ የተሸራተተች ሲሆን አፋር ወደዚያ ተስቧል። ቤኒሻል ጉሙዝም በግጭት ውስጥ መሆኑን በማንሳት የሀገሪቱ ዋና ክፍሎች በግጭት ውስጥና ወደ ግጭት በሚያመራ አቅጣጫ ላይ መሆናቸውን ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተሩ በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበት ይህንን መልእክታቸውን ያጋሩት በፌዴራል መንግስቱና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ባለፈው ሳምንት ቅዳሜ ሐምሌ 25 ሸረሪና በሚባለው የኢትዮጵያውያን ከሱዳን ጋር የሚዋሰነው ስፍራ ግጭት መቀስቀሱ መዘገቡ የሚታወስ ሲሆን እስካሁን የኢትዮጵያ መንግስት ስለከስተቱ በይፋ ያለው ነገር የለም። የህወሓት መሪዎች በተለያዩ መድረኮች ላይ ለጦርነት መዘጋጀታቸውንና በብልጽግና የሚመራው መንግስት መጠላለማቸው መሆኑን በይፋ ሲገልጹ ቆይተዋል። የፌዴራል መንግስቱም የህወሓት መሪዎችን ከሀገሪቱ ጠላቶች ጋር በመተባበር ለጦርነት እየተዘጋጁ መሆኑን በመግለጽ በመገናኛ ብዙሃን አማካኝነት ተከታታይ ዘመቻዎችን እያካሄደ ነው። በአሁኑ ወቅት ያለው የጦርነት ስጋት ያሳሰባቸው የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ሁለቱም ወገኖች ከግጭት ተቆጥበው ንግግር እንዲያደርጉም ጥሪ አቅርበዋል። በተለያዩ የሀገሪቱ ክፍሎች ውስጥ የሚካሄዱ ግጭትን ይበቃል ያሉት ዶክተር ቴድሮስ ጦርነት ሞትን፣ ውድመትንና ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስቱና ሁሉም የክልል መሪዎች ከጠመንጃ ይልቅ ንግግርን በመምረጥ ፖለቲካዊ መፍትሄ እንዲፈልጉም ጠይቀዋል። የፕሪቶሪያ ስምምነት ከተፈረመ 4 ዓመት ሊሞላው በቀረበት በአሁኑ ወቅት በሱዳን ድንበር አቅራቢያ በሸረሪና የተከሰተው ግጭት ዳግም ጦርነት ሊከሰት ይችላል የሚለውን ስጋትም ከፍ አድርጎታል። የፌዴራል መንግስቱና ህወሓት ሌላ ዙር ጦርነት በመቀስቀስ እርስ በርሳቸው ሲካሰሱ የአፍሪካ ህብረትና የተለያዩ አካላት ደግሞ ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ ቆይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ ጦርነቱ ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜ ፈጸማ በማለትም ህወሓትን ወንጅለው ነበረ። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ነው ዘገባችን እናልፋለን።
ኢትዮጵያን ጨምሮ 7 የምስራቅ አፍሪካ ሀገሮች የውጭ ዕዳ መጨመሩ ተገለጸ። የአፍሪካ ህብረት ልማት ባንክ እንደ አውሮፓውያን አቆጣጠር የ2026 የምስራቅ አፍሪካ ኢኮኖሚ ትንበያ ሪፖርት ላይ እንደገለጸው የኢትዮጵያ፣ የሶማሊያ፣ የሱዳን፣ የኬንያ፣ የታንዛኒያ፣ የኡጋንዳና ሩዋንዳ የውጭ ዕዳ ከፍ ብሏል። ኢትዮጵያ ጠቅላላ የውጭ ዕዳ ከጠቅላላ ሀገራዊ ምርት አንጻር እንደ አውሮፓውያን አቆጣጠር በ2025 ወደ 33.9 በመቶ ከፍ ማለቱን በሪፖርቱ ተጠቅሟል። የአፍሪካ ልማት ባንክ ከቀናት በፊት ያወጣው እንደ አውሮፓውያን አቆጣጠር የ2026 የምስራቅ አፍሪካ ኢኮኖሚ ትንበያ ሪፖርት የኢትዮጵያንና የቀጠናውን ሀገሮች የዕዳ ጫና ከጠቅላላ ሀገራዊ ምርት አንጻር የዕዳ ክፍፍል ሁኔታ ለመዋቅራዊ ለውጥ የሚያስፈልገው ፋይናንስ ሊያጋጥሙ ይችላሉ ስላላቸው የበጀት ክፍተቶች፣ በህገወጥ የፋይናንስ ፍሰት ስላጋጠመ ኪሳራ፣ በጀትን በኃላፊነት ጥቅም ላይ መዋልና ይህንንም ግልጽ ማድረግን ደረጃን ጨምሮ ሌሎችንም በርካታ አመልካቾችን ይዟል። ሰነዱ የምስራቅ አፍሪካን የዕዳ እንቅስቃሴ ሁኔታና በልማት ፋይናንስ ላለውን ተጽዕኖ በተመለከተ ዝርዝር መረጃ የተተነተነበት ክፍል እንደሚገልጸው የኢትዮጵያ ጠቅላላ የውጭ ዕዳ ጥቅል ምርት ሀገራዊ ወይም ጂዲፒ አንጻር ሲታይ እንደ አውሮፓውያን አቆጣጠር በ2024 ከነበረበት 23.8 በመቶ በተከታዩ 2025 ደግሞ ወደ 33.8 በመቶ ከፍ ማለቱን አመላክቷል። በሪፖርቱ የቀረበው መረጃ የሚያሳየው ኢትዮጵያ በምስራቅ አፍሪካ ውስጥ የውጭ ዕዳ ጫና በፍጥነት ከጨመረችባቸው ሀገራት መሆኗን ያሳያል። የኢትዮጵያ የውጭ ዕዳ ጫና በቀጠናው ካሉ ሌሎች ሀገራት ጋር ሲነጻጸር በተመሳሳይ ዓመታት በኬንያ ከፍተኛ የዕዳ ጫና መቀጠሉ ቢገለጽም የውጭ ዕዳዋ ከ69.7 በመቶ ወደ 64.9 በመቶ ዝቅ ማለቱ ተገልጿል። ጅቡቲ ከጠቅላላ ሀገራዊ ምርቷ አንጻር ያለባት የውጭ ዕዳ ጫና በ68.9 በመቶ ከፍተኛ የውጭ ዕዳ ጫና ውስጥ እንደምትገኝም ሪፖርቱ ያመላክታል። ሪፖርቱ ሀገሮች ዝቅተኛ ውጤት ማስመዝገባቸው በበጀት ዝግጅት፣ በፋይናንስ አስተዳደር፣ በሪፖርት አቀራረብና በአፈጻጸም ክትትል ላይ ከፍተኛ ተቋማዊ ድክመቶች መኖራቸውን አመላካች ነው ብሎ በተወሰኑ ሀገሮች የታዩ መሻሻሎች ቢኖሩም በቀጠና ደረጃ ባለፉት 9 ዓመታት በዘርፉ ሰፊ የሆነ እድገት አለመኖሩ በበጀት ዝግጅት፣ በፋይናንስ አስተዳደር፣ በሪፖርት ስርዓቶችና በተግባራዊ አፈጻጸም ላይ አሁንም ጉልህ ተቋማዊና ተገባበር ገደቦች እንዳሉ አመላክተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበረ። በሌሎች አዲስ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።